ግን ሀብቱን የሚያመጣው የተለያየ ሊሆን ስለዚህ አንድ ልብ የተባለው ያህል ሁሉም አንድ ልብ ነበሩ ማለት ይሄ ነው። በነገራችን ቃል ብቻ አይደለም፣ ይሄ ዝም ብሎ ምናብ አይደለም። የመጀመሪያዎቹ ሐዋርያት ያስተማሩ ነው። ይሄ 120 ቤተሰብ ይሄንን ነው ያስተማሩ። ከዛ በኋላ በአንድ ቀን 5000 በአንድ ቀን 3000 በአንድ ቀን 5000 8000 ቤተሰብ ያሳዩን። ይሄን 8000ንም በአንድ ነበር የሚያስተዳድሩ የነበረው ማለት ነው። ሳንቲም ይመጣል፣ እንጀራ ይገዛሉ፣ ያስተላልፋሉ፣ ለሰዎች ያቀርባሉ። የሚበላው አንዳንድ ነው፣ ሁሉም በአንድ ማዕድ ነው የሚበሉት። በፍቅር ነበር እና ያ ነገር ወደኛ ዘመን ሲመጣ አሁን በዝክር በማህበራት ተቀይሮ ሊሆን ይችላል። ከዛ ውጭ ግን በእኛ ዘመን እንደዚህም ይኖሩ አሉ። አዲስ አበባ ላይ አሁን ዲያቆን አሸብር ያውቃል። እዛው ሄዶ 4 ወር ሰልጥኖ መጥቷል። ጸራጽዮን መንፈስ ቅዱስ አንድነት ማህበር በቃ ሚሊዮን ብር በወር የሚያገኘው 100-200 የሚያገኘው አንድ ማህበር መስርቶ አንድ ግቢ ውስጥ ነው የሚኖሩት። ልጆቻቸውን እዚያ ያሳድጋሉ። ትምህርት ቤት አለ። የቤተክርስቲያን ልጆችን ትምህርት ያስተምራሉ። በአንድ ነው የሚያድሩ። በአንድ ይገርማቸዋል። ሌላ ቤት እንትን አይሉም። ለራሳቸው ሌላ አካውንት የላቸውም። ሌላ ቤት የላቸውም። አሁን ገዳማዊነትንም በዚህ ልክ ነው የሚነገረው። በነገራችን ላይ መነኮሳት እሲ ጮጨንም ከኢረባ ሜትስ መነኮሳት ባዮ ገዳሚያን ባዮ ጮጨ ዲያናዳ ኮየተና በእርግጥ ታመው ጮጋራ ችግር ያለባቸው ሊሆኑ ይችላል እንጂ በአንድ በቤተ እግዚአብሔር በአንድ የበሰለው ነው የሚበሉት መነኮሳት። ከዛ ውጪ የራሳቸው አካውንት የራሳቸው ኩሽና እንዲኖር አይፈልግም። ያላቸው አባቶች ካሉ በህመም ምክንያት ሊሆን ይችላል የሚለውን በኮቴሽን ያዙልኝ። እሺ ተርታችሁን ሐሳቤ ሲጮጨን ከአዩ ጋር ሲፈመጥስ ይሄ ምንድነው? ፍቅርን ነው። የታየው ላይታን ሲቶ ማየው ይመጥስ ተመሳሳይ ገዳሙ በየአመቱ አንዳንድ ልብስ ይሰጣል። እዛው የቀኑ እንጀራ ይሰጣቸዋል። ይበቃቸዋል። አንድ እንጀራ ከዳቤ እና ንፍሮ አድርጎ ማለት ነው። እንጀራ ላይሆን ይችላል ዳቤ ብዙ ገዳማት። ከዛ ውጪ ደግሞ ማአት ገዳማት የራሳቸው ይትባላላቸው ማለት ነው። ገዳማዊ ስርዓት አላቸው። አበው የሰሯቸው ቃርፍ የሚመለው አሉ። ሰሜን ኢትዮጵያ ቋርፍ ማለት ሙዝ ተቀቅሎ ተሰርቶ ነው የሚሰጠው። ቋርፍ ማለት ዋልደባ እንደዛ ነው የሚኖረው። እና ይሄ ሁሉ ምንድነው ሲባል በአንድ ልብ እንድንኖር ምግብ አንድ ማድረግ ያለበት፣ ማዕዱም አንድ ማድረግ ያለበት። ጮጬ ይሷውት ሻተ ወዝና አይበግ። በነገራችን ላይ ባልና ሚስት አንድ የሚሉት ይሄንን ጭምር እኮ ነው። ጮጬ ይሷውትስ እሲ ጣራና ቀይ ደንሽ በአንድ ድስት ይበስለና እንደሚበሉት አሁን አበላሽ ነው። ትላንትና ስብከቱ 19 ሰው አልሰማም መሰለኝ። አበላሽ ነው። ውጪ ወንዱ ሄዶ ይበላል፣ ሴቷ ደግሞ ቤት ትበላለች። እንደዛ የሆነ ያበላሽ ነው እንጂ በአንድ ድስት እንዲበሉ ነው። ይሄ አንድነትን የሚያሳይ ፍቅርን፣ መተጋገዝን፣ አንድ ልብ መሆንን የሚያሳይ ነውና የፍቅር ማዕድ ማለት በአንድነት ሰዎች ክርስቲያኖች አንድ ሆነው በአንድ ልብ፣ በአንድ ፈቃድ፣ በአንድ ሀሳብ ሆነው አንድ ላይ የሚቆርሱት እንጀራ፣ አንድ ላይ የሚጠጡት ውሃ ጽዋ፣ ይሄ የፍቅር ማዕድ ይባላል። አመራችን ጨምሩ። እሺ ያው አንስተውታል። ጥሩ አድርገው በተለይ ከዚህ በሐዋርያት ሥራ ላይ የተጠቀሰው አጋፔ የሚል ስያሜ የተሰጠውም ያኔ ነው። ሰዎች አንድ ላይ ክርስቲያኖች አንድ ላይ ይበሉ ነበር። ይገርማቸዋል። ክርስትና የሚባለው ሃይማኖት ገና ሲስፋፋ ሲጀመር ሲመሰረት ክርስቶስ ከመሰረተ በኋላ ሐዋርያት አንድ ላይ ተሰብስበው በአንጾኪያ ክርስቲያን የሚል ስም ከተሰጣቸው በኋላ ሰውን ወደ ክርስትና ሃይማኖት ሲመልስ የነበረው ምንድነው? የነሱ ፍቅር ነው። እርስ በርስ በጣም ይተሳሰባሉ፣ ይፈቃቀራሉ። አንዱ ለአንዱ ደራሽ ነው። ከእህት ከወንድም በላይ ነው። ይህን ለምን አደረጉ? ክርስቶስ የሰው ልጆችን በወደደበት ፍቅር እርስ በርስ ይዋደዱ ነበር። እኔ እንዲሁ ዝም ብዬ እንደወደድኋችሁ ከእናንተ ምንም ላለማግኘት ዝም ብዬ እናንተ እንደወደድኋችሁ እርስ በራሳችሁ ትፋቀሩ ዘንድ ትእዛዜ ይህች ናት ብሎ አስተምሯቸዋል። ስለዚህ ይዋደዱ ነበር። የነሱ መፈቃቀር፣ መዋደድ ብቻ፣ መተጋገዝ፣ መተባበር ብቻ ሰው ክርስቲያን እንዲሆን ያደርግ ነበር። አሕዛቡንም አይሁዱንም የአይሁድ እምነት ተከታዮችንም ወይም የብሉይ ኪዳን እምነት ሲከተሉ የነበሩትንም ደግሞ ጭራሽ በጣዖት የሚያመልኩ ሰዎችን ክርስቲያን እንዲሆኑ ሲያደርግ የነበረው ማን ነው? አጋፔ ነው። እርስ በርስ የነበራቸው ፍቅር ነው። ያላቸውን ተካፍለው ነው የሚበሉት። አንዱ ለአንዱ ደራሽ ነው። የአንዱ ህመም ሁሉንም ነው የሚያመው። የአንዱ ስኬት ሁሉንም ነው የሚያስደስተው። የሱ ስኬት የጋራ ነው። በዚህ ዘመን እኮ ቤተክርስቲያናችን የተበተነው እሱ ስለሌለ ነው። ሁሌ አሁን የመጽሐፍ ቅዱስ ጥቅስ እኮ አይደለም ሰውን ጴንጤ እያደረገ ያለው አይደል? ማርያም አታማልድም ብሎ እኮ አይደለም ጴንጤ የሆነ ያለው አይደል? ወይ ሚካኤል አይጠቅምም ብሎ አይደለም። ምን ስለሌለ? አጋፔ ስለሌለ፣ እርስ በርስ ፍቅር ስለሌለ ነው። እንደው በዚህ አጋጣሚ እንደው የእድራችንን ፕሮሞሽን ይሰራል አትበሉኝ እንጂ
ሰሞኑን የጀመርነው ስራ አለ አይደል? በየዝክሩ የ600 ብር አዋተን ለቀብር እርስ በርስ እንረዳዳ የሚል ምግብ ባይሆንም በለቅሶ ላይ ቢሆንም እንድንተጋገዝ ነው። ይሄ መተጋገዝ እዚህ ላለው ይደግፋል፣ ውጪ ያለው ልክ እንደ ሐዋርያት ዘመን ሁሉ እነሱ እኮ ይደጋገፋሉ፣ ይተጋገዛሉ። ስለዚህ ከነሱ ጋር ቢደመር እኔም እንደነሱ መስዬ መኖር ፈልጋለሁ ብሎ ሰው እንዲመጣ ያደርጋል። ይህ ሰው ወደ ቤተክርስቲያን እንዲመጣ ከሚደረጉበት መጽሐፍ ቅዱስ ላይ ካለው ስርዓት አንዱ ነው። ክርስቲያኖች እርስ በርስ እንዲዋደዱ እንዲፋቀሩ እና በዚህ በግሪኩ እንግዲህ ፍቅርን በአራት መንገድ የሚከፍሉ ቃላት አሉ። አንደኛው አጋፔ ነው። አጋፔ የሚለው ቀጥታ ትርጉሙን ስንመለከት እግዚአብሔር ለሰው ልጆች ያደረገው ፍቅር ወይም ደግሞ ያሳየው ፍቅር ነው። ለሰው ልጆች ቀጥታ ያሳየው ፍቅር ምን አይነት ፍቅር ነው? ዝም ብሎ ምንም ላናደርግለት ዝም ብሎ ማፍቀር፣ ዝም ብሎ መውደድ። እንዴት ያለ መውደድ! ራስን ለሞት እስከ መስጠት። የሚገርም ፍቅር ነው አይደል? ራስን ለሞት እስከ መስጠት። ለባልና ለሚስት ይህንን ነገር ክርስቶስ እንድንጠቀም ይነግረናል። ሐዋርያው ቅዱስ ጳውሎስ ይናገራል። ባሎች ሆይ ይላል፣ ባሎች ሆይ ሚስቶቻችሁን ክርስቶስ ቤተክርስቲያንን እንደወደደ ውደዱ ይላል። ክርስቶስ ቤተክርስቲያንን እንዴት ወደደ ቢሉ ራሱን ለሞት አሳልፎ እስከ መስጠት። ቤተክርስቲያንን ለማዳን ምን አደረገ? ራሱን ለሞት አሳልፎ ሰጠ። ስለዚህ ባሎች ሚስቶቻችሁን እንዲህ ውደዱ ይላል። ሚስቶች ሆይ ይላል፣ ሚስቶችን ደግሞ ቤተክርስቲያን ለክርስቶስ እንደታዘዘችው ምን በሉ ታዘዙ ይላል። ስለዚህ አጋፔ የሚባለው ክርስቶስ ለሰው ልጆች ያሳየው ፍቅር ነው አንደኛው። ስለዚህ ትርጉሙ በጣም ጠለቅ ያለ ነው። ሁለተኛው ፍቅርን ወይም ደግሞ ስንመለከት እንግዲህ ስቶሬጅ የሚባል ፍቅር አለ። ማለት ቤተሰብ ከቤተሰብ ጋር የስጋ ዘመድ አንዱ ለአንዱ የሚያደርገው ፍቅር ነው። ለምን ያፈቅራል? ዘመዱ ስለሆነ። እሱም እኮ ጥሩ ነው። ሰው ዘመዱን እኮ የማይወድ ሰው አለ አይደል? አውሬነት እየሰለጠነ ሰው ባህሪያችን ላይ ሲሄድ ዘመድን የማይወድ ሰው አለ። ዘመድን መውደድ ይገባል። ስለዚህ እሱን ስቶሬጅ ብለው ግሪኮቹ ይጠሩታል። ሶስተኛው ፊላ የሚባል ፍቅር ነው። ፊላ የሚባል የፆታ ልዩነት ሳይደረግ ባልንጀራ የምናፈቅረው ፍቅር ነው። ወንድም ይሁን ሴት ይሁን ብቻ ሰው በመሆኑ ብቻ ሰውን የምናፈቅረው ፍቅር ምን ይባላል? ፊላ ይባላል። ሰው ስለሆነ ብቻ የፆታ ልዩነት ሳይደረግ። አራተኛው ኢሮስ የሚባል ፍቅር ነው። ኢሮስ የፆታ ፍቅር ነው። ወንዱ ሴቱን፣ ሴቷ ወንዱን የሚያፈቅሩት የፍቅር አይነት ነው። ይሄ ማለት ሰኞ ፍቅር እውር ነው ብሎ ማክሰኞ ዕለት እውር አድርጎ የሚሄድ ማለት ነው። በቃ ዝም ብሎ ያብድና ነገ ላይ ደግሞ የሆነ ነገር ደግሞ ሲያጋጥም አንዱ አሉ ሚስት ሊያገባ ይጠይቃትና ተስማምተው ይንከባከባታል። ምን በላሽ ምን ጠጣሽ ነው ሰኞ ማክሰኞ። እኔ አልደውልም አንድ ላይ ስላለ ለባለቤት ያልደውልም እያልኳችሁ ነው። አንድ ላይ ስላለ ይሄ ገና ሊያገባ የተዘጋጀው ይደውላል። ምን በላሽ ምን ጠጣሽ እንዴት ደህና ነሽ ነው የሚለው። በቃ አንድ ላይ ሲንቀሳቀሱ እንደው አጋጣሚ እንቅፋት ከመታት ውይ እኔን ነው የሚለው። ከተጋቡ በኋላ ከጥቂት ጊዜ በኋላ ያው ስልኩ ይቀራል አይደል? ስልኩ ይቀራል። ከዛ አብረው ሲሄዱ እንደባለፈው እንቅፋት ቷስ ያደርግ እውር አይተሻተጅም እንቅፋቷን ብቻ አይደለም እላችሁ፣ ሌላ ጉዳዮች ተመሳሳይ ብዙ ጉዳዮች አሉ። ይሄ ማለት በጾታ ዝም ብሎ ለጾታዊ የተደረገ ፍቅር የሚፈልገውን ካገኘ በኋላ ከዛ ምን እያለ ይሄዳል? እየረገበ ይሄዳል። ክርስቲያኖች ሊኖራቸው የሚገባው ፍቅር የትኛው ነው? የመጀመሪያው ፍቅር እሱም ማን ነው? አጋፔ። ምን አይነት ፍቅር? እግዚአብሔር ሰውን የወደደው ፍቅር አይነት። ያ ፍቅር እስከ የት ድረስ ነው የሚያፈቅረው? እስከ የት? ራስን ለሞት አሳልፎ እስከ መስጠት መውደድ። የሆነ ነገር ለማግኘት ነው አይደለም። እዚህ ጋር በደንብ መንገር እፈልጋለሁ። አንዳንዱ ሰው ቢያፈቅር የሚያፈቅረው ለመፈቀር ነው፣ ወይ ደግነትን ሲያደርግ የሚያደርገው ለምንድን ነው? ነገ ለእኔ ይመጣልኛል ብሎ ነው። ሐዋርያት አንድ ላይ አጋፔ የሚባለውን ሲመሰርቱ ሚሊዮን ብር ያገኘው አምጥቶ ለማህበሩ የሚያስቀምጠው ሌላው ሰውም ነገ ሚሊዮን ብር ያስቀምጣል ብሎ አይደለም። 5 ብር የሚያስቀምጥም እንዳለ አውቆ ነው የሚያስቀምጠው። ይሄ ማለት ምንድነው? ወደዚህ ውለታ ማይጠብቅ ፍቅር ጉስ ይሄን እንዲያድርገ ለኔ ምን አደረገልኝ
ወይ ምን አደረገችልኝ የማይል ፍቅር ነው አጋፔ ማለት። ውለታም አይጠብቅ ወይ ደግሞ ከዚህ በፊት እሱ ለኔ እንዲያርጎልኛል የማይል ፍቅር ጉዝ እስከ ቻልኩ ድረስ ማድረግ እስከ ቻለች ድረስ ማድረግ። ለማን ለባልና ለሚስት ብቻ አይደለም ነው ክርስቲያን ለክርስቲያን ሁሉም ሰው ከማንም ጋር ቢቻላችሁ ከሰው ሁሉ ጋር በምን ኑሩ ነው የሚለው በሰላም ኑሩ ይላል አይደል? ለሁሉም ሰው ልናደርገው የሚገባው ፍቅር ምን አይነት ፍቅር ነው? አጋፔ የሚባለው ፍቅር ነው። አጋፔ ክርስቶስ ሰውን የወደደውን ፍቅር ልናደርግ ይገባል። እንዲህ የምናደርግ ሲሆን ብቻ ነው እሱን የምንመስለው። ፍቅሩም አጋፔ ሊባል የሚችለው። አበዛንባችሁ አይደል? እግዚአብሔር ሁላችንን በፍቅር በአንድነት በሰላም ይጠብቀን። ወስብሐት ለእግዚአብሔር። ቃለ ታሰማልን። አሜን። መንግስቱን ጽድቁን አብሮ ያወርስልን፣ በእድሜ በጸጋ ይጠብቅልን። እንግዲህ ይቅርታ ሊጠይቃችሁ ነው። ከፈቀዳችሁ የመጨረሻ